ይዟቸዋል፣ በዛው አመለጡ። ግን የትም እንትን አላሉም። ይኸው ዛሬም ደግሞ መልሰው ሲመጡ እንግዲህ እጅ ከፍንጅ ተይዘዋል ማለት ነው። እንግዲህ እኔ በጣም የሚገርመኝ ነገር ገና በሶስት አራት ቀን ድጋሚ እሱን እንትን ለማለት ኡፍ፣ እኔ ደከመኝ የእውነት። እንዴት አይነት እንትን ቢኖራት ነው? እንዴት ሳስቻላቸው? ጌታ ሆይ፣ ሰው እንዴት ነው በራሱ እንትን ላይ እንደዚህ የሚጨክነው? አቤል ሰዓትና ቦታ ስላጣች ራሱን ተጠንቅቆ ስለሚንቀሳቀስ አሁን ደግሞ ሙሉ በሙሉ ወደ ልዑል ዝረው ልዑልን እኔ አላውቅም ብቻ የአሁኑ የከፋ ነው። ድጋሚ ድጋሚ ሲመጡ አስባችሁታል? እነዚህ ሰዎች ተስፋ የማይቆርጡ ሰዎች እንደ ኦሬዲ በእነሱ ላይ ዘመቻ እንደተከፈተባቸው በሚሄዱበት ሁሉ የእነሱ ሰው እየተያዘ እንደው ሰው ትንሽ እንኳን ከእነዚህ አይማርም። ድጋሚ ከስህተት ላይ ስህተት። አሁን በኋላ እኮ ልዑልም እንደው በጣም ራሱ መጠንቀቅ ያለበት ይመስለኛል። ከእነዚህ ሰዎች እንደምንም ብሎ መራቅ አለበት። ያለዛ በጣም ከባድ ነው ለሱ። እነዚህ ምን ታስቦለት ምን አቅደው እንደመጡ ኦልሬዲ ልዑልን ይዘው ሂደው ብለዋል ልጆቹ። እንግዲህ በስከ መጨረሻ ተገርፈው ምንም ብለው ሲናዘዙ እንግዲህ ልዑልና አቤልን አንድ መጋዘን ውስጥ እንድትዘጉባቸው የታዘዝነው እንደዛ ነው። ልዑልን እንውሰደው እንጂ አቤልንም እንደሚወስዱት ነው እየተናገሩ ያሉት። ግን እግዚአብሔር ይጠብቃቸው። አንዱንም አልተሳካላቸውም። አይደለም ሁለት ሰው ለማፈን ይቅርና ሰው ለራሱ ወጥመድ ያዘጋጃል። በየቤቱ በየእንትኑ እየሄዱ እንግዲህ እነዚህ ሰዎች በቤተሰብ እየመጡ በምን እየመጡ አልሳካላቸው ሲል ጭራሽ ደግሞ ስራ ቦታቸው ልክ የሆነ ቀረጻ ጨርሰው ወደ ቤታቸው ሁሉም ሲበታተኑ ጠብቀው እነሱን ለማጥቃት አንድ ብቻ ሲሆን ጠብቀው ነው ደግሞ እንደዚህ የሚያደርጉት። የሚገርማችሁ ነገር ማለት ነው ሁልጊዜ ከካሜራ ጀርባ ነው እንትን የሚሉት። ምንድን ነው ከቀረጻ በኋላ። ምክንያቱም አንድ ላይ ቀረጻ ሲሆኑ ይሰባሰባሉ፣ ቦታም አያገኙም። ግን ቀረጻ ከጨረሱ በኋላ ሁሉም በየእንትኑ ስለሚበታተኑ በዛ ሰዓት ደግሞ ልዑል ብቻውን ካገኙት እንግዲህ እነዚህ ሰዎች የታዘዙትን ከማድረግ ወደ ኋላ አይሉም። ለሰው የሚራራ ለሰው እኔ እንጃ ምን አይነት ልብ አላቸው ብላችሁ ነው። ገንዘብ ከተሰጣቸው ለሰው ልጅ የእሱ ህመም የእሱ እንትን ይሰማቸዋል ብለን አናስብም። ገንዘብ ብቻ ነው የሚያሳድዱ። እኔ ምን አይነት እንትን እንደመጣብን አላውቅም። ኢትዮጵያ ውስጥ ለዚያውም አዲስ አበባ ውስጥ ቁጭ ብለሽ መሳሪያ ታጥቀሽ ስለት ነገር ይዞ መንቀሳቀስ አዲስ አበባ ውስጥ ይቻላል? እስኪ ንገሩኝ። እነዚህ ሰዎች እኮ እንደዚህ አይነት ነገር ይዘው ነው የሚንቀሳቀሱ። እንግዲህ ሲፈተሹ በእያንዳንዱ የባለፈውም በአቤል ላይ አይታችኋል። ዛሬም በድጋሚ ባለፈውም ከአንዴም ሶስት ጊዜ እንግዲህ እነዚህ ሰዎች ሲፈተሹ የሚገኝባቸው ስለት ነገር ምናምን ነው ይዘው የሚንቀሳቀሱ። እንዴት ነው አዲስ አበባ ውስጥ እንደዚህ አይነት ነገር የሚፈቀደው? በጣም ነው። አረ እግዚአብሔር ሆይ ሰብአውነት። እና በእነዚህ ሰዎች ምክንያት እንግዲህ ሰው ስራ እንዳይሰራ ወጥቶ በሰላም እንዳይገባ እያደረጉ እንግዲህ ጠዋትና ማታ እየተከታተሉ በሚሄድበት ሁሉ ይሄን ያክል ነው እንግዲህ ስራ እንዳይሰሩ እቅዳቸው ማለት ነው። አቤል በዛኛው እንትን ሲል ይከታተላሉ። እሱም እንግዲህ ከእግዚአብሔር ጋር እና በእናንተም ጸሎት እንግዲህ ራሱን ተጠንቅቆ ጠዋትም ማታም እንግዲህ የሚገባበትን ሰዓቱን ቤት ቀይሮ ራሱ እንኳን አልተውትም። የሚገርማችሁ ደላላው የውሸት ደላላ በእነርሱ በእነ ሊያ አማካኝ የመጣ ደላላ ነበር የቤቱ። በሱ ምክንያት እንግዲህ ብዙ ነገሮች እኔ አላውቅም። በእነዚህ ሰዎች ምክንያት እንግዲህ ብቻ ፈጣሪ ይጠብቃችሁ እንጂ በጣም አስፈሪ እና ከባድ ነገር ነው እያደረጉ ያሉት። መጨረሻቸው ምን እንደምን አላውቅም። ማለት አንዳንዴ ለሰው ልጅ የሆነ
ብዙ ርቀት ሄዱ፣ በጣም ብዙ ነገር አደረጉ። ግን ይበቃል በቃ ራሳቸው አምነው ራሳቸው እጃቸው መስጠት ሲገባ ሰውን ለመጉዳት ሰውን ለማገት ይህን ያክል ምን አይነት ደካማ እንደሆነ አለ። እና እንግዲህ ምንም ብሉ ቢሉ ቢሉ አልሳካላቸው ሲል እንግዲህ እነዚህ ሰዎች ማረፍ አልቻሉም። ኦሬዲ አሁን ላይ ይመስለኛል አንደኛ ነገር በጣም እነ ልዑል ዝም ሲሏቸው በጣም እንትን ያሏቸው መስሏቸዋል፣ የፈሯቸው ወይም እንትን ያሏቸው። ግን የጊዜን እንትን እየጠበቁ እነሱ አመቻች ቦታ ጠብቀው እነሱ እንትን ለመያዝ በሚሉበት እነሱ ደግሞ ሳይደርስልህ ድረስ እነሱ ሳይቀድሙ ይልቅደም በሚለው በጣም ብዙ ነገሮች እያደረሱ ነው ያሉት። ያ እንትን አልበቃ ብሎ ዛሬ ደግሞ እንደዚህ በድጋሚ እሱን ለመያዝ ሲመጣ ሲያጋልጣቸው እነሱ ልዑል ሳይሆን ራሳቸው እጅ ከፍንጅ ተይዘው እንግዲህ ዋናዎቹ ሌባዎች ሊያና አበበን እንግዲህ ካሉበት እንዲናገሩ እየተናዘዙ ነበር። ግን ምንም ነገር እንደማያውቁ ነው እየተገረፉ ምንም እየተባሉ እንደማያውቁ ነው እየተናገሩ ያሉት። በእርግጠኝነት በጣም እንትን ቢሏቸው ቢያስጨንቋቸው ይናገራሉ ብዬ ነው የማስበው። አንደኛ ነገር የእነሱ ተላላኪ ከሆኑ እዛ ቦታ እቃ አምጣ እንደዚህ ሲባል ማወቃቸው አይቀርም ያሉበትን ቦታ። ያው እንግዲህ እነሱ ስራቸውን ታውቃላችሁ። አንድ ሰው ሲያዙ በደንብ አስጠንቅቀው በጣም አስፈራርተው ያለንበትን ለአንድ ሰው እንዳትናገሩ ምን ተብሎ ስለሚፈራ ስለሚያስፈሯቸው ይመስሉኛል እዚህ ጋር መጥተው ሌላ ነገር ማውራት የማይፈልጉት። ደግሞ እሱ ወዶ ፈቅዶ እስከገባ ድረስ የፈለገውን ነገር እንትን ቢባልበትም ጫና ቢበዛበትም መናገር ግዴታ ነው። እዚህ ጋር የሰው ህይወት እያጠፉ ነው ያሉት። አንደኛ ልዑል ባለፈው ፈጣሪ አውጥቶታል። ድጋሚ ደግሞ እሱን ለመያዝ እንዴት አይነት እንትን ቢኖራቸው ነው ድፍረታቸው ራሱ። ገና ሳምንት ገና ስንት ቀን ሳይሆነው በድጋሚ እንደዚህ አይነት ነገር ለማድረግ መምጣቱ በጣም እኔ እንጃ። አንደኛ የራሔል እናት ካልታሰረች እነ ልዑል ሰላም አያገኙም። ዋነኛዋ መሪ እሷ ስለሆነች ማለት ነው። ኦሬዲ ራሔል ማን ነው አበበና ሊያ እነሱ ተዋቸው። ምክንያቱም እነሱ ከጀርባ ሆነው ነው የሚያዙት። ምንም ይችኛዋ ደግሞ ትንሽ አይን አውጣ ነገር ናት። እሷን ብትታሰር ቢያንስ ለስራቸው ይቀልላቸዋል ብዬ ነው የማስበው። ኦሬዲ አሁን ላይ ደግሞ ትልቁ እንትን እየፈጠረባቸው ውዝግብ የአቤል አጎት አንደኛው ሌባ ከነሱ ጋር እየተባበረ እነሱን እንትን የሚያስጠቃቸው አጎትየው ነው። የፈለገው ከአቤል ጋር የሆነ ጸብ ይኖርባቸው ምንም ቢሆን ስጋውን እንዴት ሰው አሳልፎ ለሌላ ሰው እኔ ምን አይነት እንዴት አይነት ሰብአውነት እንዴት አይነት ምን አይነት ጊዜ እንደደረስን አላውቅም። ይሄ ሰውዬ ከእሱ ራሱ ከራሔል እናት በምንም አይተናነስም። በጣም ጥቅመኛ ሰው ነው። የገዛ ወንድሙን የገዛ እንትኑን አሳልፎ የሚሰጥ ጨካኝ ከባዳዎች ጋር እኩል አብሮ በገንዘብ እየተደራደረ ልክ ከፍቶች የከፍት ዋጋ የሚሸጡ ይመስል የሰው ልጅ እንደ ከፍት ለመሸጥ እየተደራደረ በዋጋ ያለው ዋናው ሌባም እንግዲህ ይሄ አጎት የተባለው እሱም ኦሬዲ ስራው ስለታወቀበት ከነሱ ጋር እንደሚሰራ ሁሉም ነገር እንትን ስለደረሱበት ይመስለኛል አሁን ላይ እያንዳንዳቸው የራሳቸውን እንትን እየመረጡ ያሉት። እዚህ ጋር በመሀል ደግሞ እየተጎዱ ያሉት ሁለት ሰዎች ናቸው። ሊያን ማን ነው የኛ ልዑልና አቤል ናቸው እየተጎዱ ያሉት። ሁላቸውም በራሳቸው እንትን እየተንቀሳቀሱ ነው። እኔ ማንን እንደምታምኑ ራሱ ግራ ነው የሚያጋባኝ። እውነት አንዳንዴ ሰውን ሳታምኑ ሰውን ተጠራጥራችሁ ደግሞ ከባድ ነው መኖር። የግዴታ ወይ ማመን አለብሽ ወይም ከዛ ሰው መራቅ አለብሽ እንጂ በጥርጣሬ ያንን ሰው አብረሹ እንትን ማለት በፍጹም መዝለቅ አትችይም። ከባድ ነው በጣም። እኔ የሊያን እናት ስማረር የሊያ ያልኩኝ ይቅርታ የራሔልን እናት እንትን ስል ጭራሽ የባሰ አታምጣ። ይሄም አንደኛ ሌባ ሆኖ ተገኘ። እነዚህ ልጆች አሁን የዛሬ የተያዙት ሰዎች በጣም የሚገርማችሁ ነገር ስታወሩት በጣም ቀላል ሊሆን ይችላል፣ ግን ከእነሱ ስትሰሙት
በጣም እኔ እንጃ እንደ ሰው እንደ ሰብአዊነት የማይሰማቸው ጎደሎ የሆነ በቃ ምን አይነት እንትን የሌላቸው ሰዎች እንደሆኑ በጣም እኔ እንጃ። ገንዘብ ወዳጅ፣ ጥቅመኛ፣ ጥቅም የሚያሳድዱ ሰዎች በእያንዳንዱ ሰከንድ የሚያወሩት ስለ ገንዘብ ነው። በዛም እንትን የሚሉት ስለ ገንዘብ ነው። እዚህ ጋር የሰው ህይወት ልዑልን አፍነው ወይም አቤልን እንትን ብለው ወስደው ስለ እሱ እንትን አይጨነቁም። አንድና አንድ ገንዘባቸው ብቻ ነው የሚያስጨንቃቸው። ግን ሰውም ከፍተዋል። ከነገራችን ላይ ኢትዮጵያ ውስጥ እኔ አሁን እንደዚህ ፊት ለፊት ስለምናይ ነው እንጂ ስንት በየጓደው እንደዚህ የሚያደርጉ ስንት ሚዲያ ላይ ያልወጡ ስንት ህዝብ አለ እኮ በየቤቱ ስንት እንደዚህ አይነት ነገሮች ወንጀሎች የሚሰሩ ሌባዎች፣ አስመሳዮች። እንደውም እነዚህ እግዚአብሔር ሲያጋልጣቸው ከልዑል እጅ ጥሏታል። ሊያም ሆነ አበበም አሁን ላይ እንደለመደው ሌላ ቤት ሂዶ ዘበኝነት ተቀጥሬ እንደዚህ ንብረት ላፍራ። ሰው በላቡ ደክሞ ማግኘት ገንዘብ ሲችል እነሱ ደግሞ በሰው እንትን በሰው ሀቅ በሰው ላብ እየኖሩ በጣም ነው የሚገርመኝ። እኔ ልዑል አንዳንዴ ለምንድን ነው የእሱን ቤት ለምንድን ነው የማያሻሽግበት? እንደፈለገ እየወጣ እየገባ ያለበት አበበ የእሱ ቤት አይደለም፣ ሰርቶ አይደለም ያገኘው። ይሄ ሌባ ተሰርቆ እስከመጣ ድረስ ለሚገባው አካል ይገባዋል ቤቱ። ለአበበም ሆነ ለሊያ ምንም አይነት ቤት አይገባቸውም። የእውነት እኔ እንደውል በእነሱ ቦታ ብሆን ወይኔ አስቴር አንድ ቀን ራሱ እዛ ቤት ዘር ብሎ እንዳይገባ ነበር የማደርገው። እንደፈለጉ እየሆኑ በዚህ እኮ ነው እየተጫወቱባቸው ያሉት። አንደኛ እነ አቤልም ሆነ ልዑል ጊዜ አላገኙም። በቃ በዛ ሲሉ በዛ እነሱን ቢዚ ለማድረግ እነሱ የሚፈልጉትን እንዲሰሩ እንዲያመቻቸው አውቀው እነሱን በሆነ ነገር ይጠምዷቸዋል። በጣም ይህን ያክል የወረዱ ርካሽ ሰዎች ናቸው የእውነት። በስመ አብ መንፈስ ቅዱስ ልቦና ስጠን። እኔ ሌላ ምንም አልልም። እግዚአብሔር ልቦና ይስጣችሁ። በሰው እንትን የምትቀልዱ ሰዎች። ለማንኛውም የምወዳችሁ የማከብራችሁ እንግዲህ የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ቪዲዮ ላይክ አድርጉ። ሰሞኑን ትንሽ ቀዝቀዝ ብያለሁ። እየመጣውም አይደለም እየመጣው ነው፣ ግን እናንተ ናችሁ የቀዘቀዛችሁት። ለማንኛውም ላይክ ሼር ማድረጋችሁ እንዳትረሱ። በተረፈ ሁላችሁንም ስለምታበረታቱ ከልብ ነው የማመሰግነው።